ላይ ተከለችና አንገቱን አነቀችው። አሞራው በኃይል ይፈራገጥ ነበር። ነገር ግን ተርባና ተቆጥታ የነበረችው ቤኪ ታግላ በቁጥጥር ስር አዋለችው። ከዚያም ጥሬውን መብላት ጀመረች። ምንም ግድ አልነበራትም። የቀራት አንድ ሐሳብ ብቻ ነበር፣ ምንም ቢፈጠር በሕይወት መቆየት። ከበላች በኋላ ቤኪ የደህንነት ገመዱን ፈታች። የቀረውን የደረጃ ክፍል ወርዳ ገመዱን በዝቅተኛው የብረት ዘንግ ላይ አያያዘችው። ከዚያም የቀረውን ገመድ ወደ ታች ለቀቀችው። ያዘችውና በፍጥነት መንሸራተት ጀመረች። በዚህ ጊዜ ምንም ማመንታት አልነበረም። እንቅስቃሴዎቿ ትክክለኛና በራስ መተማመን የታየባቸው ነበሩ። በቅጽበት የገመዱ መጨረሻ ላይ ደረሰች። ቁልፉን ፈታችና ወደ ዲሹ ዘለለች። የሃንተርን የሚበሰብስ አስክሬን ስትመለከት የስሜት መጥለቅለቅ ተሰማት። ነገር ግን ቀጥሎ ያደረገችው ነገር ይበልጥ የሚያስደንቅ ነበር። ምንም እንኳን አሁንም የኔትወርክ ሲግናል ባይኖርም ለአባቷ የእርዳታ መልእክት ጻፈች። ከዛም የሃንተርን ጫማ አወለቀች። ስልኩን በውስጡ አደረገችውና በቁስሉ በኩል ወደ ሃንተር ሆድ ውስጥ በጥልቀት ከተተችው። ሁሉንም ነገር ካስተካከለች በኋላ